አንዳንድ ጊዜ ወገኖቼ በጣም የሚገርመ ነገር ከመንፈስ ቅዱስ ሐሳብ ይልቅ የሰውን ሐሳብ መስማት ነው የምንወደው። መንፈስ ቅዱስ እንድንሄድ ወይ እንድናገለግል እንድንወጣ የተናገረበት ሐሳብ እንተዋና በጣም አሳምረን ምን መሰላችሁ ምንም ቢሆን እነሱ አባቶች ናቸው፣ እነሱ እንደዚህ ናቸው፣ እናክብራቸው፣ እንስማቸው። በቃ መንፈስ ቅዱስ እንደው ቢልም አይደለም። በመንፈስ ቅዱስ ሐሳብ ላይ የሰው ሐሳብ መግባት የለበትም። መንፈስ ቅዱስ ምሪት ላይ እንደ ባለ አእምሮ ማሰብ አይቻልም። እሱ ያለው መፈጸም። አረ ምን ነካሽ? ጳውሎስ እኮ መንፈስ ቅዱስ እየተናገረ ሄዶ እስራት ጠበቀው። አዎ በእስራቱ ውጤታማ ሆኗል። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ለብዙ ተከታታይ ጊዜ አልነበርኩም፣ ትንሽ አሞኝ ስለነበረ አሁን ጌታ ረድቶኝ ወደ እናንተ ፊት ቀርቤያለሁ። መንፈስ ቅዱስ በውስጤ ትንሽ ቆየት ብሏል ይሄን ቃል ከሰጠኝና የእግዚአብሔርን ቃል ከእናንተ ጋር የምናየው ሐዋርያት ሥራ ምዕራፍ 21 ላይ ከቁጥር 1 እስከ 14 ያለውን አነብና እሱን ሐሳብ ነው የምናየው። እንደዚህ ይላል። ከነርሱም ተለይቶ ተነሳ፣ በቀጥታም ሄዶ ወደ ቆይስ በነበሩት ወደ ሩድ ከዚያም ደግሞ ወደ ሳጢራ መጣን። ወደፊትንም የሚሻገረውን መርከብ አግኝተን ገባንና ተነስተን በቆሮጦስ ባየን ጊዜ በስተግራና በስተግራቸው ተውነ። ወደ ሶርያም ሄድን። በጢሮስም ደርሰን መርከቡ ሸክሙን በዚያን የሚያራግፍበት ነበርና ደቀ መዛሙርቱም ባገኘን ጊዜም በዚያን 7 ቀን ተቀመጥን። እነርሱም ጳውሎስ ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። ጊዜውም በፈጸመ ጊዜ ወጥቶ ሄደ። ሁላቸው ከከተሞቻቸው ከልጆቻቸው ጋር እስከ ተወሰነ ውጭ ድረስ ሸኙት። በባህሩ ዳርም ተንበርክኮ ጸለዩት። እርስ በራሳቸው ተሰነባበቱት። ወደ መርከቡ መጣን፣ እዚያን ወደ ቤታቸው ተመለሱ። እነሱም ወደ ቤታቸው ተመለሱ። እኛ የባህሩን መንገድ ጨርሰን ከጢሮስ ወደ አስደርሰን ለወንድሞቻችን ሰላምታ ሰጥተን ከነርሱ ጋር 1 ቀን ያህል ተቀመጥን። በነጋው ወጥቶ ወደ ቂሳሪያ መጣን። ከ7 አንዱ በሚሆነው በወንጌላዊ ፊልጶስ ቤት ገብተን ከእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴት ልጆች ነበሩት። ኃያል ቀን ተቀምጠን ሳለ ነቢይ የነበረው አጋቦስ የሚሉትም አንድ ሰው ከይሁዳ ወረደ። ወደ እኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እጁና እግሩን አስሮ እንዲህ አለ። መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እዚያም ያስሩት፣ ለአሕዛብ አሳልፎ ይሰጣሉ ይል ጀመረ። ይህን በሰማን ጊዜ እኛም በዚያን የሚኖሩት ወደ ኢየሩሳሌም እንዳይወጣ ለመከልከል ከለከል ነው። ጳውሎስ ግን መልሶ እያለቀሳችሁ ልቤን እያሸበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፍቃድ ይሁን ብለን ዝም አልን ይላል። ጸልይና ይሄን የእግዚአብሔርን ቃል አብረን እናያለን። ጌታ መንፈስ ቅዱስ በዘመናት መካከል ብቻዬን ጻድቅ የሆንክ አሁንም ቃሊ እውነት ነው። ሁልጊዜ ቃሊ ይሰራል። ሁልጊዜ ቃሊ ጌታ ሆይ እያንዳንዳችን ወደ ፍቃድ ይመልሳልና ዛሬም የቃሊን ፍቃድ እውነትን ማወቅ እንድንችል እንድትረዳን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ፍጹም ፍቃድህን በእኛ ላይ እንድታደርግ መልካምነትን በእኛ ላይ እንድትፈጽም በኢየሱስ ስም አሁንም በምድር ዳርቻ በዓለም ዳርቻ ያሉት ሁሉ የሚሰሙት ለዚህ እውነት ቃል እኔም ባሪያ ጌታ ሆይ ፍቃድህን ሐሳብን በማወቅ እንድንገዛ ለቃሉ ራሳችን መስጠት እንድንችል እንድትረዳን እኔ ጸልያለሁ። ፍጹም ፍቃድህን በሕይወታችን ግለጠው ሕያው በሆነ ተስፋችን በኢየሱስ ስም። ይሄን ሐዋርያት ሥራ ምዕራፍ
21 ላይ ከቁጥር 1 እስከ 14 ያለው ባነበብኩ ሐሳብ ላይ እንደዚህ የሚል ርዕስ ሁለት አይነት ርዕስ ነው ለዚህ ቃል የምሰጠው። የመንፈስ ቅዱስ ምሪትን በሰው ሐሳብ አንቀይር ወይም የጌታን ምሪት እንዴት እናውቃለን? የመንፈስ ቅዱስ ምሪትን በሰው ሐሳብ እንዳንቀይር። ገና ቁጥር 1 ላይ ሲጀምር እዚህ ጋር ሐዋርያ ሥራ ምዕራፍ 21 ላይ ጳውሎስ ከነርሱ ተለይተን ተነሳን። ወዴት ነው ይሄን የምናገረው ሲባል ምዕራፍ 20 ላይ ይወስደናል። ምዕራፍ 20 ላይ መጨረሻው አካባቢ ምንድነው የሚለው? ምዕራፍ 20 ላይ ገና እዛ ጋር ባለበት 3 ዓመት ኤፌሶን ላይ ባለችው ቤተክርስቲያን ላይ እያገለገለ በቆየበት ጊዜ ገና ሲጀምር ወደ እስያ ከገባውበት ጊዜ ጀምሮ ይላል። ወደዚህ ወደ እስያ ከገባው ጊዜ ጀምሮ በቲትና በእንባ የሚያስፈልገውን በቤተክርስቲያናችሁ በቤታችሁ አስፈላጊ ለእናንተ የሚሆነውን የጌታን ትምህርት እውነተኛ የሆነውን በብዙ እንባ ለግሪክ ሰዎች ይላል፣ ለአይሁዶች ይላል፣ እንደገና በክርስቶስ ላመኑት ለእያንዳንዳቸው በጉባኤያቸው በቤታቸው አወራውላችሁ አስተማርኳችሁ እንጂ ከሚጠቅማችሁ አንዳች ነገር አላጎደልኳችሁም ይልና እንግዲህ ወደ ኢየሩሳሌም ለመሄድ ተነስቷል። ለምንድን ነው? ኢየሩሳሌም ባሉ ቅዱሳን ዘንድ የተሰበሰበውን ብር ለነሱ ለመስጠት እንደገና ደግሞ ከአረማውያንና ከአይሁድና ከአረማውያን ጋር ያለው ህብረት ከዛ ከአረማውያን ወደ ጌታ በመጡት ጋር ያለው ህብረታቸው የጠበቀ እንዲሆን ያንን ስጦታ ለማድረስ ነው የሚሄደው። ግን በሚሄድበት ጊዜ ይላል እዚህ ጋር ምዕራፍ 20 ላይ ወደ ኋላ ሳመጣ ምንድነው በየከተማው እንደዚህ ይለኛል፣ ኢየሩሳሌም ላይ እስራት መከራ ይጠብቃል የሚለውን በየከተማው መንፈስ ቅዱስ አውርቶልኛል፣ ሰምቻለሁ። ከዚህ በኋላ ምን እንደሚገጥመኝ አላውቅም፣ ከእንግዲህ በኋላ ፊቴን አታዩም ብሎ ተናገራቸው። እንዲሁም ደግሞ እኔ ሄዳለሁ፣ እናንተ ግን ኤጲስቆጶስ አድርጎ እዚህ ጋር ኃላፊነት ሰጥቷቸዋልና ለመንጋውና ለራሳችሁ ተጠንቀቁ ይልና ለመንጋው ምንም የማይራሩ መንጋው ምን እንደሚመስሉ ለመንጋው ሸክም የማይሰማቸው ከመካከላችሁ ይላል፣ ከውጭ አይደለም ይነሳሉ። ስለዚህ እናንተ ተጠንቀቁ ይልና ይህን ሐሳብ ነገረው። ወደ ኢየሩሳሌም እንዳይሄድ ለመከልከልም ፈለጉ። እሱ ግን የእግዚአብሔር ፍቃድ ስለሆነ የያዘውንም ስጦታ እዛ ጋር በመከራው በስደት በራብ ላሉ ቅዱሳን ለማድረስ እየሄደ ይህን ብሎ ተንበርክኮ ሁሉም ጸለዩለት ይላል። እዚህ ጋር ምዕራፍ 20 ላይ ቁጥር 36 ላይ ሁሉም ተንበርክኮ ጸልየው አሰናበቷቸው ይላል። ስለዚህ አልቅሶ ጳውሎስም አንገታቸውን አቅፎ ይስሙ ነበር ይላል። ከእንግዲህ ወዲህ ፊቴን አታዩም ስላላቸው በማዘን ነገር ግን እነሱ ለመከልከል የማይችሉበት የመራው መንፈስ ቅዱስ ስለሆነ ያንን ሐሳብ ላለመቀበል ጉዞ ጀመረ። ጉዞን በጀመሩ ጊዜ መሄድ በጀመሩ ጊዜ በተጓዙ ጊዜ አንድ ቦታ ላይ መርከቡ ከደረሰ በኋላ ምዕራፍ 21 ላይ እዛ ጋር በወረዱበት ሰዓት አሁንም መከራው እንደሚገጥም አሁንም እስራት እንደሚቆይ ይናገራል። ቁጥር 4 ላይ እንደዚህ ይላል። እዚህ ጋር 21 ላይ ደቀ መዛሙርቱም ባገኘ ጊዜ በዚያን ጊዜ 7 ቀን ተቀመጠ። እነርሱም ጳውሎስ ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። አትውጣ፣ ወደ ኢየሩሳሌም አትሂድ ብሎ በመንፈስ አሉት። ለምን ሲባል ይኸውላችሁ ይሄን ዘንድ የእግዚአብሔር የመንፈስ ቅዱስ የጌታ ኢየሱስ ፍቃድ ነው። ሰዎች ግን ምን ይላሉ? በመሄዱ ያለውን መከራን ስላዩ እንዳይሄድ ይከለክላሉ። ጳውሎስ ግን ለመጣለት ለተሰጠው ምሪት መንገዱ ላይ ጉዞ ላይ መከራ ቢኖርም የሰውን ሐሳብ ለማስተናገድ አልፈለገም። የጌታ ፍቃድ ነበርና ለምሳሌ ጌታችን ኢየሱስ ክርስቶስም ትዝላችኋል። እሱን ሐሳብ ከመናገረ በፊት ወደዛ በሄደ ጊዜ ይላል ከነሱ ጋር ተገናኝ ነኝ ተከለከሉት። እርሱ ግን ጳውሎስ ወደ ኢየሩሳሌም እንዳይወጣ በመንፈስ ቅዱስ አሉት። ጊዜውም የጾም ጊዜ መጥቶ ሄዶ ነበርና ስለዚህ ሁላቸውም ሊከለክሉ ፈለጉ። ከልጆቻቸው ጋር ሆነው ጫና ለማድረግ ፈለጉ። ጳውሎስም ከነሱ ተሰናብቶ እንደገና ጉዞን ቀጠለ። እኛ የባህር መንገድ ጨርሰንና ከጢሮስ ወደ ጢሮስ እስከደረስን ለወንድሞች ሰላምታ ሰጠን። ከነርሱ ጋር 1 ቀን ያህል ተቀም በነጋው መተን ወደ ቂሳሪያ መጣን ይላል። ከ7
አንድ በሚሆነው ፊልጶስ ወንጌላዊ ፊልጶስ እዛ ጋር ዲያቆን የነበረ ሐዋርያ ሥራ ላይ እንደሚናገር ወደሱ ሄዱ። ለሱ ደግሞ 4 ደናግሎች አሉ። ምንድነው? ትንቢትን የሚናገሩ 4 ደናግል ሴት ልጆች አሉ። እነዚህ ትንቢትን ይናገራሉ፣ ለጳውሎስም ይናገሩ ነበር። በዚህ መካከል ከኢየሩሳሌም የመጣ አንድ ከአይሁድ የመጣ አጋቦስ የሚባል አንድ ነቢይ ነበረ ይላል። እዛ ጋር አገኘው። በጣም የሚገርመኝ የዚህ ነቢይ ሐሳብ ነው። ስለዚህ ይሄ ነቢዩ የጳውሎስን መታጠቂያ ወስዶ እግሩና እጁን ካሰረ በኋላ የዚህ ባለቤት ይላል የገዛ እጁና እግሩን አስሮ መንፈስ ቅዱስ እንዲህ ብሎኛል፣ በኢየሩሳሌም እስራት ይጠብቃል እያለ መከራን እንደሚቀበል ትንቢትን ይናገራል። ከዛስ በአሕዛብ እጅ አሳልፎ ይሰጡታል ይላል። ይህን በሰሙ ጊዜ ይላል እኛም ያንን የኖረበት ወደ ኢየሩሳሌም እንዳይወጣ ይኸውላችሁ መከራ ይጠብቃል የሚል ትንቢት ሲመጣ ወደ ኢየሩሳሌም እንዳይወጣ ይከለክሉ ነበር። የሚተነብዩት መንፈስ ቅዱስንም የሚሰሙት ከአጋቦስ ውጪ። አጋቦስ ግን ለሰማው ድምፅ መልእክቱን ያስተላልፍ እንጂ የሰውን ሐሳብ በእግዚአብሔር በመንፈስ ቅዱስ ሐሳብ ላይ አያስገባም። አንዳንድ ጊዜ ወገኖቼ በጣም የሚገርመ ነገር ከመንፈስ ቅዱስ ሐሳብ ይልቅ የሰውን ሐሳብ መስማት ነው የምንወደው። መንፈስ ቅዱስ እንድንሄድ ወይ እንድናገለግል እንድንወጣ የተናገረበት ሐሳብ እንተዋና በጣም አሳምረን ምን መሰላችሁ ምንም ቢሆን እነሱ አባቶች ናቸው፣ እነሱ እንደዚህ ናቸው፣ እናክብራቸው፣ እንስማቸው። በቃ መንፈስ ቅዱስ እንደው ቢልም አይደለም። በመንፈስ ቅዱስ ሐሳብ ላይ የሰው ሐሳብ መግባት የለበትም። የአባቶች ከአባቶች ሐሳብ፣ ከመሪዎች ሐሳብ፣ ከሽማግሌዎች ሐሳብ፣ ከቄሶች ሐሳብ፣ ከፓስተሮች ሐሳብ የመንፈስ ቅዱስ ሐሳብ ይበልጣል። ባካችሁ የመንፈስ ቅዱስን ምሪት የመንፈስ ቅዱስን ተልኮና አመራርን ከሰው ሐሳብ ጋር አናቀላቅል። ይሄ ነው በዚህ ዘመን ምሪቱን ድብልቅልቁን ያወጣው። በጣም የሚገርመኝ ነገር እግዚአብሔር የመራበት መንገዱ የመከራ ቢሆንም ጳውሎስ እያለቀሱ ለመጣው መልእክት እያለቀሱ ሆዱን ሊያባብስሉ እናንተ እያለቀሳችሁ አትረብሹኝ። አንዳንድ ጊዜ ሰዎች በጣም የሚወዱ መስለው ጓደኞቻችን የተለያየ ሐሳብን ሊያቀርቡ ይችላሉ። አትረብሹኝ አላችሁ። አትረብሹኝ። እንኳን በኢየሩሳሌም ለእስራት እንኳን ቢሆን ነፍሴን አሰናድቻለሁ። እዚህ ጋር እንደውም ምዕራፍ 20 ላይ ምን ይላል መሰለ? ወደ ኋላ መጥቼ ስናገር እንደዚህ ይላል። ምዕራፍ 20 ላይ ቁጥር 23 ላይ እንደዚህ ይላል፣ ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎቱን እርሱም የእግዚአብሔርን ጸጋ ወንጌል መመስከርን እስኪፈጽም ድረስ ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥሬአለሁ ይላል። አያችሁ፣ እግዚአብሔር ያየው ሐሳብ፣ የእግዚአብሔር ፍቃድ፣ የእግዚአብሔር ምሪት ወገኖቼ የእግዚአብሔር ምሪትን እንዴት እንከተል? ለምንድን ነው የእግዚአብሔርን ምሪት በዚህ ዘመን እኔና እናንተ ከሰው ሐሳብ ጋር ምናደበላልቀው? ከመንፈስ ቅዱስ ምሪት ይልቅ የመሪዎች፣ የፓስተሮች፣ የቄሶች ንግግራቸው የነሱን ምሪት ለምንድን ነው እንደ ትልቅ ነገር አድርገን ምንቆጥረው? መጀመሪያ መደመጥ ያለበት የመንፈስ ቅዱስ ምሪት ነው። የመንፈስ ቅዱስን ምሪት ከሰው ሐሳብ ጋር አናደበላልቅ። ጳውሎስ አላደበላለቀም። እንቢ ነው ያለው። አታባቡኝ። ሩጫዬን እሱ በዚህ ምድር ላይ የሰጠኝ ሩጫዬን እስከሚጨርስ ድረስ ከጌታ የተቀበልከማን አገልግሎትን ወገኖቼ ጥሪን የሰጠው ሰው ሳይሆን ጌታ ነው። ያላችሁ የሰውን ሐሳብ በመንፈስ ቅዱስ ሐሳብ የሚያደበላልቁ ሰዎች ምን አይነት ሰዎች ናቸው መሰላችሁ? ጥሪን ከሰው የተቀበሉ ሰዎች ናቸው። ከጌታ ጥሪን የተቀበለ። ለዚህ ነው በአግርጳ ፊት እንኳን በቆመ ጊዜ አንተ ዕውቀቱ እንደ እብድ ያርጓል ምን ሆናል
ይመጣል በሚባልበት ጊዜ ጳውሎስ መልሰው ወደ ኋላ ሐዋርያ ሥራ ምዕራፍ 9 ላይ ሄደው ከደማስቆ እዛ ሜዳ ላይ ባገኘው ጊዜ ለመጣልኝ ራእይ አለ፣ ለመጣልኝ ተልእኮ አለ፣ ከሰማይ ለመጣው ጥሪ አለ እምቢ አላልኩም። ይሄን ጥሪ ደግሞ ላለመቀበል፣ ይሄን ጥሪ ለመቶ ከደሜም ከስጋዬም ጋር አልተባከርኩም። ገዢዎች ስለሆናችሁ የተሰጠኝን ጥሪ አልቀይርም ነው ያለው። ዛሬ ብዙ ሰዎች እግዚአብሔር በእነሱ በኃይል እንዳይሰራ የሚታገዱበት ምክንያት ከመንፈስ ቅዱስ ሐሳብ ይልቅ፣ ከመንፈስ ቅዱስ ምሪት ይልቅ የሰውን ምሪት። ጳውሎስ እዚህ ያገለገለበት ወደ እስያ ግዛት በገባው ጊዜ ዘሞቅ ያለበት በተስማማበት መቀመጥ ይችላል። አልተቀመጠም። ወደ መራው ነው የሄደው። ወደ መራው ነው የተጓዘው። በሄደበት መከራ አለ፣ አው መከራ፣ ስደት አለ፣ አው ስደት፣ እስራት አለ፣ እስራት፣ እስከ ሞት ድረስ። አሁን ወንጌል በእስራት መንገድ ሊሰራ ነው። ስለዚህ ግድ ነው ይሄንን ሐሳብ ላለመቀበል እምቢ አላለ። በጣም የሚገርመኝ ነገር አንድ ነገር ነው። ብዙዎች ተቃውሞ ሲያስነሱ የእግዚአብሔርን ሐሳብ ከኢየሩሳሌም አጋቦስ የሚባለው ከኢየሩሳሌም ቤተክርስቲያን የመጣ ነቢይ፣ እዛ የነበረው ነቢይ ሐዋርያ ሥራ ምዕራፍ 11 ላይ ቁጥር 27 ላይ ማግኘት ይቻላል። የኢየሩሳሌም አይሁድ ጳውሎስን እንደሚይዙትና ለአረማውያን ኦሮማውያን አሳልፈው እንደሚሰጡ ትንቢት ተናገረ። አጋቦስ ትንቢት ተናገረ። አሳልፎ የኢየሩሳሌም አይሁድ ይዞ ለአረማውያን ኦሮማውያን አሳልፎ እንደሚሰጡ ትንቢት ተናገረ። መከራ እንደሚጠብቀው አጋቦስ ትንቢት ተናገረ። ይሁን እንጂ አጋቦስ ወደ ኢየሩሳሌም እንዳይሄድ ጳውሎስን አልተጫነውም። ለእግዚአብሔር ምሪት የሰማውን ድምፅ አስተላለፈ እንጂ ሌሎች እየሰሙ በድምፁ ላይ ሐሳባቸውን እንደሚጨምሩ አጋቦስ አልጨመረም። ሃሌሉያ! ምን አይነት ነቢይ ነው! አያችሁ፣ አልጨመረም። እዚያ ጋር ታቃላ ሲደርስ ምን እንደሚገጥም መንፈስ ቅዱስ ያመለክተው ነበረ። ያመለከተው ዛሴ ሲደርስ የሚደርስበትን ምን እንደሚገጥመው ያመለከተውን ብቻ ትንቢት ተናገረ እንጂ እንደ ሌሎች አትሂድ ብሎ እያለቀሱ ሆድን እንዳባቡ ከመንፈስ ቅዱስ ከሰሙ በኋላ የራሳቸውን ሐሳብ እንደሚጨምሩ ነቢይ አጋቦስ አልጨመረም። ጳውሎስ ነቢይ አጋቦስ ባይጨምርም እነዛ እያለቀሱ ብዙዋን የእግዚአብሔርን ድምፅ ሰምቶ የራሳቸውን ሐሳብ ቢያመጡም ከመንፈስ ቅዱስ ምሪት ውጪ የሰውን ምሪትና ንግግር አልሰማም። እንባቸው አላቆመውም። ለምንድን ነው በሰው ንግግር የመንፈስ ቅዱስ ምሪት የምትቀይሩት? ይሄ ነው ኃይልን የሚያደክመው። ይሄ ነው ጉልበት የሚያሳጣው። ሌላው በጣም እንደዚህ አይነት የመንፈስ ቅዱስን ምሪት የሚከለክል አንድ ሰው እናያለን። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእግዚአብሔርን አብን ፍቃድ ለመፈጸም ነበረ። ሞቶ እኛን ለማዳን ነው የመጣው። የተቀበለው ምሪት ሞቶ የሰው ልጆችን ለማዳን ነው የመጣው። ስለዚህ በፍጹም መሞት እንደሌለበት፣ በፍጹም መሞት የለብህም አንተ በፍጹም የሚል ሐሳብ ተቃውሞ ሌሎች አልገባቸው። በጴጥሮስ ገጠመ። ጴጥሮስ ላይ ሰይጣን ተቀምጦ እንዳይሄድ ሐሳቡ እንዳይፈጸም ሰይጣን እንደገና ሊፈትነው ኢየሱስ ጋር መጣ። ልክ ምንድን ያለው? ወድቄ ብትሰግድልኝ ይሄን ሁሉ የምታየውን ዓለም ለአንተ አሳልፌ እሰጣለሁ ብሎ በዛ ፈተና ጊዜ ለኢየሱስ ማቴዎስ ወንጌል ምዕራፍ 4 ላይ እንዳቀረበው እዚህ ጋር ፈተናን አቀረበ። ወገኖቼ ፈተናን አቀረበ። በማን? በጴጥሮስ። አንዳንድ ጊዜ ታውቃላችሁ በጴጥሮስ አቀረበ። ስለዚህ ለመጣው ሐሳብ ንጉሥ አድርጎ በቃ እሱን ንጉሥ አድርጎ ሾሞ
ለማስቀመጥ ሰይጣን ፈለገ። እነ ጴጥሮስ ኢየሱስ የመጣበትን ዓላማ ዘንግቶ ኢየሱስ የሥጋዊ ንጉሥ ሆኖ ከሮማ አገዛዝ ነፃ አውጥቶ በግራና በቀኝ እነሱን አስቀምጦ በምድር ላይ ተደላድሮ መቀመጥ እንደገና ኢየሱስ እንደሚሞት ብቻ አይደለም ተናግሮ ከሙታንም እንደሚነሳ ተናግሮ በፍጹም መሞት የለብህም ይባል። አንዳንድ ጊዜ በእግዚአብሔር ሐሳብ ላይ በመንፈስ ቅዱስ ምሪት ላይ ሰዎች እንደ ባለ አእምሮ እናስብ ይላሉ። መንፈስ ቅዱስ ምሪት ላይ እንደ ባለ አእምሮ ማሰብ አይቻልም። እሱ ያለውን መፈጸም፣ እሱ የተናገረውን መፈጸም። አንዳንድ ጊዜ የምንወዳቸው ጓደኞቻችን፣ የሥራ ባልደረባዎችን የእግዚአብሔርን ፍቃድ እንዳናደርግ ሊያዘገዩን ሊከለክሉን ይችላሉ። የሥራ ባልደረባዎች፣ አንድ ላይ የምንወዳቸው ሰዎች የተለያዩ በአገልግሎት የእግዚአብሔርን ፍቃድ እንዳናደርግ የመንፈስ ቅዱስ ምሪትና ፍቃዱን እንዳናደርግ ሊያዘገዩን ወይም ሊከለክሉን ይሞክራሉ። ምናልባት ችግር ወይም መከራ እንዳይደርስብን ካላቸው ከሥጋዊ ፍቅር ከእግዚአብሔር ፍቅር የሚበልጥ አይደለም ፍቅራቸው የተነሳ ሊያደርጉ ይሞክራሉ። ፍላጎታቸው የተነሳ ትክክል ሊሆኑ ይችላሉ። ሆኖም ግን ልናዳምጠው የሚገባው ከዚህ ይልቅ የእግዚአብሔርን ፍቃድ ማድረግ ነው። እነሱ በጣም ስለሚወዱ እንዳናደርግ ሊከለክሉ ይችላሉ። ነገር ግን ከሰው ሐሳብ ይልቅ ከሰው ድምፅ ይልቅ ታላላቅ ከምንላቸው አሁን በጣም በመንፈስ ቅዱስ ምሪት ላይ ሰዎች ማንን አስቀመጡ መሰላችሁ? የሰው ትላልቅ ሰዎች የትላልቅ ሰዎች እውነት የትላልቅ ሰዎች ድምፅ ከመንፈስ ቅዱስ ድምፅ ጋር እኩል ነው? እንደኮ ያስበልጣሉ። ስለዚህ ከትላልቅ ሰዎች ድምፅ ይልቅ ከመሪዎች ድምፅ ይልቅ ከቄሶች ከፓስተሮች ድምፅ ይልቅ ከካህናት ድምፅ ይልቅ የመንፈስ ቅዱስ ምሪት ይበልጣል። የሱ ድምፅ ይበልጣል። ፈለጉን እንከተል የሚለን ጳውሎስ መከራን ፈርቶ አልሸሸም። ከመሄድ ዞር አላለም። ያለበት ቦታ ሄደ። መከራን ሸሽታችሁ ያላለበት ቦታ ላይ ከመሆን እሱ ያለበት ቦታ ላይ መከራው ቢኖርም ውጤታማ ያደርጋል። ምሪቱን እንከተል። የእግዚአብሔርን የመንፈስ ቅዱስ ምሪት በሰው ሐሳብ አንቀይር። ስለዚህ የእግዚአብሔርን ሐሳብ እንቀበል፣ የእግዚአብሔርን ፍቃድ እናድርግ። ሊያሳዝነን ወይም ሊከለክለን ይሞክራሉ። የእግዚአብሔርን ፍቃድ ግን ማድረግ እንዳለብን ሐዋርያት ሥራ ላይ እዚህ ጋር 21 ላይ ካነበብኩት ክፍል ላይ ማየት ትችላላችሁ። ያንን ብቻ አይደለም። ጴጥሮስን ኢየሱስ ምንድነው ያለው? ጴጥሮስን የተናገረው ቃል ይሄ ነበር። ማርቆስ ወንጌል ምዕራፍ 10 ቁጥር 32 33 ድረስ እንደገና 8 ማርቆስ ወንጌል ምዕራፍ 8 ከቁጥር 1:33 ላይ ኢየሱስ የተናገረው ቃል አለ። ምንድነው ያለው? 31 እስከ 33 ባለው ምዕራፍ 8 ላይ ምንድነው ያለው? የሰውን እንጂ የእግዚአብሔርን ሐሳብ አታውቅም ያለው ለምንድነው ያለው? እግዚአብሔር በነቢዩ በኢሳይያስ ሐሳብም እንደዚህ አላቸው፣ መንገዴ እንደ መንገዳቸው። ምዕራፍ 55 ላይ ታውቃላችሁ ቁጥር 6 ላይ ትንቢተ ኢሳይያስ ላይ መንገዴ እንደ መንገዳችሁ አይደለም፣ ሐሳብም እንደ ሐሳባችሁ አይደለም። ሰማይ ከምድር ከፍ እንደሚል መንገዳችሁ ከመንገዴ ሐሳባችሁ ከሐሳቤ እንዲሁ ከፍ ያለ ነው። እንደዚሁም የሰውን እንጂ እግዚአብሔርን አታውቅም። አንተ ሰይጣን ከኔ ምኑን ራቅ አለ። ያላችሁ የእግዚአብሔርን ሐሳብ የሚከለክሉ ድምጾችን ወግድ ብለን ማቆም አለብን። የእግዚአብሔር ምሪት መንፈስ ቅዱስን ምሪት የተከተሉት ከዚህ ሐሳብ ጋር ባይስማማ ወደ ግብጽ ለመሄድ ሲነሳ ያዕቆብ ዘፍጥረት ላይ ታውቃላችሁ ልጁን ንጉሥ ሆኖ ቢጠራም ልጁን ንጉሥ ሆኖ ና ብልም ነገር ግን በመፍራት ይላል። እሱ ጋር ምሪቱን ሳይሆን በመፍራት ይላል። በመፍራት በጣም ይገርም ነገር እግዚአብሔር ጠየቀው። ሌሊት እግዚአብሔር ተገልጦ እንደዚህ ያለው ያዕቆብ ወደ ግብጽ መውረድን አትፍራ፣ እኔ ካንተ ጋር እሆናለሁ። ወገኔ ወደ ምሪቱ እንመለስ። የመንፈስ ቅዱስ ምሪትን እንስማ።
ይኸውላችሁ ሐዋርያ ሥራ ምዕራፍ 10 ላይ ጴጥሮስ ብዙ ክርክር ቢያመጣም ወደ ቆርኔሌዎስ ቤት በመንፈስ ቅዱስ ምሪት ነው የሄደው። በምሪቱ መንቀሳቀስ፣ በምሪቱ መጓዝ ወገኖቼ ውጤታማ ያደርጋል። ገና በቄሳር ፊት እስከሚቆም ድረስ፣ በእስራቱ ብዙ ትውልድን እስከሚወልድ ድረስ፣ ነገሥታት ድረስ ወንጌልን ይዞ የሄደው መከራ በሚመስል መንገድ ነው ጳውሎስ። ምሪት ዋጋ ሊያስከፍል ይችላል። ምሪት ፈጽሞ ወገኖች ከራሳችን ሐሳብ ይልቅ የእግዚአብሔርን ሐሳብ በምናደርግበት ጊዜ ብዙ ዋጋ የሚያስከፍሉ ነገር የፍጥረታት ሁሉ መጀመሪያ እግዚአብሔር እንኳን ሰማይና ምድርን ሲፈጥር እያንዳንዱ በመስመሩን የፈጠረው ወገኖቼ እያንዳንዱ ዮሐንስ ወንጌል ምዕራፍ 11 ላይ ትዝ ይላችኋል። እነ ማርያም ቤት ወዳጅ ነው፣ እነ አልዓዛር ኢየሱስ ወዳጅ ነው። ታሞ ነበረ። ሊፈውስ እንኳን በሚጠሩበት ጊዜ አልሄደም። ምን ሰዓቱ አይደለም። አልመራውም። ጊዜው አይደለም። የመንፈስ ቅዱስ ምሪት አለመከተል ወገኖቼ ባዶ ያደርጋል። መንፈስ ቅዱስ ምሪት በመከተል ዋጋ ሊያስከፍል ይችላል። ነገር ግን እግዚአብሔር ታላቅ ስራውን ያደርጋል። ኢየሱስን መንፈስ ቅዱስ ያከብረዋል። ታውቃላችሁ፣ ወዲያው አልሄድም። ሰዓቱ ሲደርስ፣ ጊዜው ሲደርስ፣ በአራተኛ ቀን የሰው ሐሳብ ሲያልቅ የሱ ጊዜው ሲደርስ በጊዜው ነው። በጊዜው መንቀሳቀስ፣ መንፈስ ቅዱስ አዳምጦ፣ ምሪቱን አዳምጦ፣ ፈለጉን አዳምጦ መከተል ውጤታማ ያደርጋል። አረ ምን ነካሽ? ጳውሎስ እኮ መንፈስ ቅዱስ እየተናገረ ሄዶ እስራት ጠበቀው። አዎ በእስራቱ ውጤታማ ሆኗል። በነ አግርጳ ፊት ቆሟል። ገና ትሄዳለህ እስከ ቂሳርያ። ሮም ላይ ትልቅ ስራ ነው የሰራው። እስራቱ ላይ ሆኖ ትላልቅ መጽሐፎችን ጽፏል። ብዙዎችን ወገኖች በእስራ እነ አናስሞስን ራሱ የወለዳቸው በእስራቱ ነው። ብዙ ፍሬያማነትን ነገሥታትን ለውጧል። ብዙ አረማውያን። ስለዚህ የመንፈስ ቅዱስ ምሪትን መከተል ምንድን ነው ውጤታማ የሚያደርግበት? አንዳንድ ነጥቦችን መናገር ፈልጋለሁ። አንደኛ የመንፈስ ቅዱስ ምሪት